እኔ በሰው እንዳለክማቸው ነው። በሽታ በሰው በሽታ መናገር እኔ ክርስቲያን ነኝ ታውቃለህ። እሱ ብቻ ግን እኮ አይደለም ይደብራል። በሽታዬ። እንደዚህ አንተ መድኃኒትህን ተከታተል። እውነቴን ነው። አዎ ልክ ይደብራል። ነህ። እውነቴን ነው። እንዳለክማቸው አትሳቅ። ነው። አዎ ልክ ነህ እኮ የማያውቁ እንዴ ብዙ ሰዎች ሊኖሩ ይችላሉ። እኮ ልክ ነህ። እኔስ ምን አልኩ እንዴ? ልክ ነህ እኮ። ያ ይደብራል። እውነቴን ነው የምልህ። አንተ የሃይማኖት ሰው ነኝ ስለ ሙስሊም ትናገራለህ፣ ብዙ ጊዜ እኔ ይሰማል። ተናግሬ ስለዚህ አላውቅም። ይደብራል። እውነቴን ነው የምልህ። ምንድን ነው እሱ? ኖ ልክ ነህ እኮ ልጆችን ሴቶችን እንደዚህ ስታማል በውስጥ መስመር ምናምን ስትል የማያውቅ ብዙ ቼኬ ሰው እኮ አለ። ናት እኮ ቼኬ ናት እኮ ኖ ሚስቴ ይደብራል። ናት እኮ እሷ። እውነቴን ነው ይደብራል። ኧረ ሚስቴ ናት። ይደብራል ነው የምልህ። እውነት ምን እኮ ምን አድርግ ነው የምትለኝ? አሁን አንተ ቼክ አይደለም ዜት አይደለም። ታዲያ ራስህን መጠንቀቅ አለብህ ያ እኮ። ለምንድን ነው በዚህ ልክ? ይደብራል። ሰው እንትን አትበላ። ራስህ አታስታምም ራስህን እንዴ? ሰው ላይ ማስተላለፍ አይደብርህም እንዴ? እሱ ብቻ እኮ አይደለም የሚያስነጠስ በሽታ አለብኝ፣ የሚጥል በሽታ አለብኝ። እሱ ኖ ብቻ እኮ አይደለም ኖ እንደዚህ እያልክ ሰውን አታዘናጋ። እውነቴን ነው። እንዴ። እውነት እየተናገርኩ እኮ ነው። ምን ነው የሚያውቅ ያውቃል። የማያውቁ ብዙ ሴቶች አሉ እኮ ነው የምልህ እኮ። ታውቀኛለህ እንዴ? ልጆች ጭራሽ ደግሞ አያውቁም። ታውቃለህ ታውቀኛለህ እንዴ? እንዴ? ትፎግራለህ እንዴ? ለማንኛውም ታውቀኛለህ እንትን በል። ይደብራል በእናትህ። እኮ እኔ እኮ ምክርህን ተቀብያለሁ። ስለዚህ አጀንጅናቸው ነው አይደል? እንደዚህ ነው እኔ ራሳቸው ጀምረው ራሳቸው ተስፋ ቆርጠው የሚወጡት ነገር። እኔ ቁጭ ብለህ አታወራም። ስበክ ብያለሁ። ወንጌልን ስበክ። ተረቱን ተው ብያለሁ። ይሄ ተረት ትርክት ትውልድን ማደንቆር ተውት። እኔ ገስጹት ብያለሁ። አስተምሩት ብያለሁ። እኔ ፈቅጃለሁ። ለማንንም ሰው ሃይማኖትን መስበክ ይችላል ቁጭ ብሎ። አያገባኝም። ካልሆነ ግን እነ እንትናን እየተሳደብኩ ሰው ደደብ አድርጋለሁ የሚባል ነገር ግን አይፈቀድም። እንደነ ጠጅቱ ብሬ ማለት ነው። ታሪክን ሳታቅ ታሪክ እንደዚህ ነው ብላ መሀል ትገባለች። የምታነሳው ጥያቄ ምን እንደሆነ ራሱ አታውቅም። እንደዚህ አይነት ነገር ነው የማይፈቀደው። የሰው ሃይማኖት እየተሳደቡ የራሳቸውን ሃይማኖት እውነተኝነት ማረጋገጥ የሚባል ነገር አይፈቀድም። ትውልዱ የራሱን ሃይማኖት ከማወቅ ይልቅ የሌሎችን ሃይማኖትን በመሳደብና በማሸማቀቅ ትውልድን አስረው በመያዝ እነሱ ጥቅማቸውን ሆዳቸውን ማደለብ፣ ሆዳቸውን መሙላት፣ እንደዚህ አይነት ነገር አይፈቀድም። ካልሆነ ቁጭ ብሎ ማንንም ሰው ስለራሱ ሃይማኖት ተሰብካለሁ ካለ መብቱ ነው፣ አያገባኝም። ሁሉም ሰው እኔ ዝም ብዬ አዳምጠዋለሁ። ራሱ ማሳመናለሁ ካለ ማለት ነው። ሳደባለሁ ካልክ ግን አይፈቀድም። ወይ ፖለቲካ እንሰራለን ከተባለ አይፈቀድም። አንዳንድ ሰዎች እንደሚያደርጉት ኢየሱስ ክርስቶስ የምትሉት እናንተ ኢየሱስ አይደለም ኢየሱስ ሌላ ነው ብለን ስንላቸው እኮ ያ የሰደብነውን ፈረጅ ኢየሱስን ተሳደቡ ብለው ስብሐት ለአብ እያሉ ያመጡታል። ደግሞ ድፍረታቸው ድፍረት። እነዚህ ናቸው ትውልድ እናስተምራለን ገስጻለን ብለው ቁጭ ብለው 8 ሰዓት ላይቭ ላይ ቁጭ ብለው ሰዓታቸውን የሚያቃጥሉት። ምንም የሚያፈሩት ነገር ግን የለም። የሚያሳዝን ነገር ውጤታቸው ይሄ ነው። እውቀት የለም፣ ጥቅም ብቻ ነው። ተከፋይ ናቸው፣ ሌቦች፣ ሆዳሞች ናቸው። ከነዚህ ትውልዱ መላቀቅ አለበት ብሎ ሲል ሰው ለምን ይጠላል? ቀንቶ ነው። ቀንቶ ነው። ሰለምቴው እንዴት ነህ? መጋቢ አዲስ 65 ሰላም ነው? እንዴት ነህ? ላንተም አለን ሁሉ አሪፍ ነው። አልሐምዱሊላህ ሰላም ነው። አለን ሰላም አለይኩም እህቶቼ፣ ወንድሞቼ ሙስሊሞች ካላችሁ ሰላም። ቀጥል ሰለምቴው፣ ምን ትለናለህ? ወይ ባብዬ እንዴት ናችሁ? ሰላም ነው አይደል? አለን አልሐምዱሊላህ የአላህ ህዝነት በሁላችን ላይ ይውረድ። የምትለን ነገር አለ ሰለምቴው?
ደስ ይለኛል። እኔማ ያው የሚገቡ ካሉ ወንድም እህቶቼ ምናምን ካሉ ምናልባት በክርስትና ዓለም ውስጥ ያሉ ወንድም እህቶቼ ካሉ ዳዋ ባረግላቸው ደስ ይለኛል። ልቀቅባቸው እስኪ። መርሐባ። አዎ ቀጥል። እሺ አንዴ ቆይ። እሺ ሰለምቴው እንደምታውቁት ትልቅ አገልጋይ የነበረ ሰው ነው። ከሰለመ 3 ዓመቱ ነው። ስለዚህ ለተቀሩ ሰዎች እንትን ማድረግ ፈልጋለሁ አለ። አሁን እናዳምጣለን፣ ቁጭ ብለን እንማራለን። ሙኒት ሰላም እስኪ መለስ ሙኒት አለሽ? ሙኒት መዲና አላችሁ? እንዴት ነህ ባቢ? ደህና ነህ? አለሁ፣ ሰላም ነኝ። እንዴት ነሽ? አልሐምዱሊላህ አለን። ሁሉ አሪፍ ነው? አልሐምዱሊላህ። አንተ ደህና ነህ? እንዳለሁልሽ። ቀጥይ። ቀጥይ። እኔ ወላሂ በስተት ከስልኬ ነው ኦርደር ከገባሽ አይቀር እኮ ምንም ችግር የለውም። ተናገረሽ መሄድ እኮ ነው። የሚነገር ነገር አጥተሽ ነው። አይ ከባድ ነው። በነገራችን ላይ እንደዚህ አይነት እንትን ተሸክማችሁ ከባላችሁ ጋር እንደማትስማሙ ታውቃላችሁ። አትግባቡም ራሱ በቃ ማውራት አትችሉም። ነገርን በንግግር አትፈቱት። እሳት መሆን አለባችሁ። በቃ ሰላም ሰላም ብያለሁ፣ እንዴት ናችሁ ምናምን ብለሽ እኔ ለዚህ ነው የገባሁት እና እንደዚህ እንደዚህ ብለሽ ላጥ ነው። ራቢያ ራቢያ አለሽ? እንዴት ነሽ? አለው ደህና ነኝ አልሐምዱሊላህ። ማን ነው? አለን አለን። ሁሉ አሪፍ ነው? ሁሉ ሰላም አልሐምዱሊላህ። ከምን ትይናለሽ? ወይ 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 ውረድ 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 ውረድ። ኧረ ውረድ እንዴ! በርቱ ነው ማለት እንዴ 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 እንዴ! ውረድ ውረድ። ያደነቆረኝ ባንዴ። ቀጥይ። የምትይው ነገር አለ? አያስበው ግፍት ይሆናል። በርቱ ማመላችሁ። እሺ 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 ራቢያ እሺ። እናመሰግናለን ስለመጣሽ አመሰግናለሁ። እሺ ቀጥል መጋቢ። ጀዛከላ ትንሽ አላህ ሱብሃነሁ ወተዓላ ነቢያችን ረሱል ሰለላሁ ዐለይሂ ወሰለምን የላካቸው ዋነኛ ዓላማ እናንተን ለዓለማችን ዓለም ላይ ላሉ ሁሉ እዝነትንና ሰላምን ለማስፈን የሰላምን ጥሪ ለማድረግ ነው። አላህ ሱብሃነሁ ወተዓላ
ወይ አልፊያ እንዴት ነሽ? እስኪመለስ ሰላም ነው ባቢ፣ እንዴት ነክ? ሰላም አለይኩም። ደህና ነኝ። እንዴት ነሽ? ደህና ነኝ አልሐምዱሊላህ። ደህና ነክ? አለሁልሽ። ሁሉ አሪፍ ነው? አልሐምዱሊላህ ሁሉ አሪፍ። አንተ ጋስ? እኔ ጋር አሪፍ ነው። ምን ትይኛለሽ? ያም አሪፍ ነው አልሐምዱሊላህ። ጥሩ ነው። አሪፍ ከሆነ ምንም አልልክም። ከየት ነው? እኔ ከቤት። ከቤትማ ነው እንዴ? ዝንጅሮ አይደለሽም እንግዲህ ከዛፍ አትገቢ። ከየት ሀገር ነው? እኔ ከሻሸመኔ። ሻሸመኔ ምናምን። አሪፍ ነው አሪፍ ነው። እና የምትይው ነገር የለም አልፊያ? ኧረ ምንም አልልክም። ምንም አልልክም። አሪፍ ነው። እሺ ይቅርታ መጋቢ ቀጥል። አላህ እንዲህ አለ በሱረቱል አንቢያ አንቀጽ 107 ላይ መሐመድ ሆይ ለዓለማት እዝነት አድርገን እንጂ አላክንህም ይላል። እንዲሁም ደግሞ ሱረቱል ማኢዳ ላይ ወደ አላህ አይመለሱም እና ምህረትን የማይለምኑትም እና አላህ መሐሪና አዛኝ ነው እያለ ስለ አላህ እዝነትና ራህመት አዛኝ መሐሪ ጌታ እንዳለን አላህ ሱብሓነሁ ወተዓላ በቅዱስ ቁርአኑ ይናገረናል። እንዲሁም ደግሞ አላህ ሱብሓነሁ ወተዓላ በሙስሊም ህግ መሰረት አደብ በጦርነቱ ወቅትም በውጊያም ወቅት አደብ ያለውን ስነ ስርዓት ባለው ውጊያ ሙስሊሞች እንዲዋጉ ያስተላልፋል። በቡኻሪ ሐዲስ 4645 ላይ መልእክቴ ለክርስቲያኖች ንጹሃን የሆኑ ህፃናት፣ ሴቶች፣ ሽማግሌዎች እንዲሁም እንስሳት የሚያስጨፈጭፉ ትታችሁ አዛኝ ወደ ሆነው አንዱ ኃያሉ የኢየሱስ አምላክ አላህ እንድትመለሱና ዓለማትና እዝነት የተላከውን የነቢዩ መሐመድን እንድትከተሉ ጥሪያችን ነው እያለ አላህ ሱብሓነሁ ወተዓላ ዳዋ ያደርግልናል። ወደ አላህ እዝነት ወደ እቅፉ እንድንገባ ዳዋ ያደርግልናል። ይህ ሁሉ ግን ወደ ክርስትናው ዓለም ስንመጣ በክርስትናው ዓለም ላይ በማቴዎስ ወንጌል ምዕራፍ 10 ቁጥር 34 ላይ ኢየሱስ ክርስቶስ የመጣበትን ዓላማ እንደ መጽሐፍ ቅዱስ አስተምሮ ወይም መጽሐፍ ቅዱስ እንደሚናገረው እንደተበረዘው ከሆነ ማቴዎስ 10:34 ላይ በምድር ላይ ሰላምን ለማምጣት እንጂ የመጣሁ አይምሰላችሁ ሰይፍን እንጂ ሰላምን ለማምጣት አልመጣሁም ይላል። ሰይፍንና ሰላምን ለሰላም አልመጣሁም ለጦርነት ነው እንጂ ይላል። ሰውን ከአባቱ ሴት ልጁን ከእናቷ ምራቷን ከአማቷ እለይ ዘንድ መጥቻለሁና ለሰውም ቤቱ ሰዎች ጠላቶች ይሆኑበታልና ይላል። ለእዝነት ለምህረት ሰውን ለማዳን እንዲሁም አዳምን እንደሚናገሩት ከሆነ አዳምን ከባርነት ከዕዳ ደብዳቤው ከ5500 ዘመን በኋላ አዳምን ለማዳን ሳይሆን የመጣው ለጦርነት እንደመጣ መጽሐፍ ቅዱስ ይነግረናል። ሉቃስ ወንጌል ምዕራፍ 12 ቁጥር 49 ላይም በተመሳሳይ እርሱ አሁን ግን ኮረጃ ያለው ከእርሱ ጋር ይውሰድ፣ ከረጢቱም ያለው እንዲሁ፣ የሌለው ልብሱን ሽጦ ሰይፍ ይግዛ ይላል። ልብሱን ሽጦ ሰይፍ ይግዛ። ስለዚህ ኢየሱስ ክርስቶስ የመጣበት እንደ መጽሐፍ ቅዱስ አስተምሮ ከሆነ ሰውን ለማዳን የጠፋውን አዳምን ለመመለስ በዮርዳኖስ የተደበቀውን የዕዳ ደብዳቤ ሰርዞ በስቅለቱ በሞቱ በትንሣኤው ትውልድ ምዕመናኑን ለማዳን ሳይሆን የመጣው በሉቃስ ወንጌል 19:27 ላይ ነገር ግን እነዛ በላያቸው ልነግስ ያልወደዱትን ያላመኑትን ጠላቶቼን ወደዚህ አምጧቸው፣ በፊቴም እረዷቸው ይላል። ግደሏቸው እያለ ነው። ካላመናችሁ በፊቱ እየሄዳችሁ ትታረዳላችሁ ማለት ነው፣ እንደ አስተምሮታቸው ከሆነ ማለት ነው። ዘሁልቁ 31:17 ቁጥር 18ን በተመሳሳይ እንደዚህ አይነት ቃል ይናገራል። አሁንም እንግዲህ ከልጆቹ ወንዱን ሁሉ ግደሉ፣ ወንድንም በመኝታው የሚያውቁትን ሴቶች ሁሉ ግደሉ፣ ወንድን የማያውቁትን ሴቶች ልጆችንም ሁሉ ግን ለራሳችሁ አድኗቸው እያለ መጽሐፍ ቅዱሳቸው በዝርዝር
ስለ ጦርነት፣ ስለ ውጊያ፣ ስለ አገዳደል ያስተምራል ማለት ነው። አንደኛ ሳሙኤል ምዕራፍ 15 ቁጥር 2 ላይም እንደዚሁ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እስራኤል ከግብፅ በወጣ ጊዜ አማሌቅ በመንገድ እየተቃወመ ያደረገበትን እበቀላለሁ። አሁንም ሄደህ አማሌቅትን ምታ፣ ያላቸውን ሁሉ ፈጽም፣ አጥፋ፣ አትማራቸው። ወንዱንና ሴቱን፣ ብላቴናውን፣ ሕፃኑን፣ በሬውን፣ በጉን፣ ግመሉን፣ አህያውን ሁሉ ግደል። አህያውን፣ ሕፃኑን፣ በሬውን፣ ወንዱን፣ ሴቱን፣ ሽማግሌውን ሁሉንም ግደላቸው ይላል እግዚአብሔር ነው ይህን ቃል የሚናገረው በመጽሐፍ ቅዱስ ማለት ነው። ሕዝቅኤል 9:6 ላይም እንደዚሁ ሽማግሌውንና ጎበዙን፣ ቆንጆይቱንም፣ ሕፃናቱንም፣ ሴቶቹንም ፈጽመህ ግደላቸው፣ ነገር ግን ምልክቱ ወዳለበት ሰው ሁሉ አትቅረቡ፣ በመቅደሴም ጀምሩ አላቸው። በቤቱም አንጻር ባሉ ሽማግሌዎችም ጀመሩ ግድያውን ይላል። ስለ አገዳደል በደንብ ያስተምራል ማለት ነው መጽሐፍ ቅዱሳቸው በደንብ ያስረዳል። እስልምና ከዚሁ በተቃራኒ ነው። በነገራችን ላይ ባብዬ እስልምና በጦርነቱ ወቅት እንኳን አደብና አኽላቅ ባለው ሁኔታ ነው የምትጓዘው። which means ሽማግሌ አትገልም፣ በጎች፣ ሽማግሌ፣ ህፃናት፣ ሴቶችን መግደላችን። ቀሳውስት እንኳን የሃይማኖት መሪዎች እንኳን ቢሆኑ አትግደሏቸው፣ እነሱ ራሳቸውን ከሃይማኖቱ ያገለሉ ናቸውና ነው የሚለው። በዚህ አደብ ነው የሚንቀሳቀሰው። በሬ እንኳን ከብትና በሬና በጎች እንኳን በመንገድ ብታገኙ ያለ ባለቤቱ ፍቃድ እንዳትመገቡ ብሎ እስልምና ይህንን አይነት አደብ አስተምሮ በጦርነት ወቅት ያለውን ነገር ያስተምራል። መጽሐፍ ቅዱስ ግን ከዚህ በተቃራኒ ስለ ጦርነት፣ ሰዎችን በጦርነት ወቅት እንዴት መግደል እንዳለባቸው እንዲሁ ዘዳግም 20:14 ላይ ነገር ግን ሴቶችና ህፃናት እንስሶቹን በከተማይቱን ያለውን ምርኮ ሁሉ በዝብዝ ዝረፋቸው፣ ዘረፈህም ደግሞ ለአንተ ትወስዳለህ፣ አምላክህ እግዚአብሔር የሚሰጥህ የጠላቶች ምርኮ ነውና ትበላለህ ይላል። ዝረፋቸው፣ ግደላቸው፣ እንደዚህ ያደርጋቸው እያለ አሰቃቂ የሆነ የግድያ ስልት፣ የጦርነት የውጊያ ስልት ያስተምራል። ከሰውኛ አስተሳሰብ የወጣ ማለት ነው። ዘዳግም 3 ምን ይላል? በሐሴቦንም ንጉስ በሴዎን እንዳደረግን ፈጽሞ አጠፋናቸው፣ ከተሞቹን ሁሉ ከወንዶችና ከሴቶች ከህፃናቶች ጋር አጠፋናቸው። ምንም ከተማ ውስጥ ያቀሩት ነገር የለም። ከብቶች ሁሉ የከተሞቹን ምርኮ ለኛ በዘበዝን፣ ዘረፏቸው። ከብቶቻቸውንም ንብረታቸውንም ሁሉ ይዘርፋሉ ማለት ነው። ይሄ የመጽሐፍ ቅዱሳቸው አስተምሮ ነው። ምናልባት የሚቃወም ካለ መግባት ይችላል። መጽሐፈ ኢያሱ 6:21 ላይም እንደዚሁ በሰይፍ ስለት ፈጽመህ አጥፋቸው እንዳትመራቸው እያለ ይናገራል። እና ለምህረት ለአዛኝ ለእዝነት የመጣው አምላክ አዛኝ ሩህሩህ መሐሪ ነውና በስቅለቱ ቤዛ አደረገን፣ በኃያሉ ክንዱ ነፃ አወጣን፣ በልደቱ አስታረቀን፣ በዮርዳኖስ ባህር በመጠመቁ ደግሞ የዕዳ ደብዳቤያችንን አጠፋልን፣ ደመሰሰልን እያሉ የሚናገሩት የክርስትና አስተምሮ ያ ሩህሩህና አዛኝ ብለው የሚናገሩት አምላካቸው ስለ ግድያና ስለ እንትን ትእዛዝ ያወጣል ማለት ነው። ምንም እንዳትምር እያለ ስለ ዘረፋም እንደዚሁ ይናገራል። መጽሐፋቸው መጽሐፈ ኢያሱ 8:8 ላይ አብዛኛውን ጊዜ በያዛችኋቸውም ጊዜ በከተማይቱ በእሳት አቃጥሉት፣ ከተማይቱን አንድዱት እያለ ነው። ከተማይቱን አጋዩት እያለ ነው። እንደ እግዚአብሔር ቃል አድርጉ፣ እግዚአብሔር ነው ያዘዘው። ይሄን ነው እነሆ አዝዣችኋለሁና ይላል። አቃጥሉት፣ አንድዱት፣ አጋዩ እስልምና የሚያስተምረው
ያችን አላህ ያወገዛትን ነፍስ ሁሉ ያለ ህግ መግደል እንደማይቻል በቅዱስ ቁርአናችን በዝርዝር ይናገራልና ያስተምራል። አብደላህ ረዲየላሁ ዐንሁ ባስተላለፉት ሐዲስ ላይ እንዲህ ይላል። ነብዩ ሰለላሁ ዐለይሂ ወሰለም ካካሄዳቸው ጦርነቶች በአንዱ ነብዩ ሰለላሁ ዐለይሂ ወሰለም የተገደለች ሴትን አገኙ። ነብዩ ሰለላሁ ዐለይሂ ወሰለም በድርጊት በመቆጣትና በማውገዝ ሴቶችንና ህፃናትን ከመግደል ተከልከሉ እያሉ ረሱል ሰለላሁ ዐለይሂ ወሰለም ይናገሩና ያስተምሩ ነበረ። በሱረቱል ማኢዳም እንዲህ ወደ አላህ አይመለሱምና ምህረትን አይለምኑምና አላህን መሐሪና አዛኝ ነው እዝነቱ ሰፊ ነው እያለ በሱረቱል ማኢዳ ላይ አንቀጽ 74 ላይ ይናገራል። እና መጽሐፋቸው ሞር ፎከስ የሚያደርገው አብዛኛው ከሰው አእምሮ በላይ በሆነ ያው እኛም ነበርንበትና ባለማወቅ ብዙ ነገር ሰርተናል። ባለማወቅ ያደርጋለን። አመሰግናለሁ። ሰለምው እንደምታውቁት መጋቢ ሐዲስ የነበረ የሰለመ ሰው ነው። ከሰለመም 3 ዓመቱ ነው። እንግዲህ ስለሚያምንበት ሃይማኖት ነው እየሰበከ ያለው። እኔም ማስተማር እችላለሁ የሚል ሰው ካለ ገብቶ ማስተማር ይችላል። ማረም ፈልጋለሁ የሚል ሰውም ካለ ገብቶ ማረም ይችላል። እኔ ስራዬ መድረኩን ክፍት ማድረግ ነው ለሰው። ኢትዮጵያ የሚል ትናንት ነበር። ከቻልክ ና ግባ። አሁን ነው ትንሽ የምቆየው እንጂ አሁን ከቻልክ ና እና እኔ ስራዬ ምንድነው እንደዚህ ክፍት አድርገዋለሁ። የሚከራከር ሰው ካለ ይከራከራል፣ የሚመልስ ሰው ካለ ይመልሳል፣ የሚገስጽ ሰው ካለ ይገስጻል። እንደፈለገ ይሆናል። ሳደባለሁ ምናምን የሚል ሰው ካለ ግን ያው አንገቱን ትንብዬ ከፈርዖን ጋር ነው የማጨባብጠው። በቃ እንደዛ ነው የማደርገው እኔ። ካልሆነ ግን በፍቅር አወራለሁ የሚል ሰው ካለ መብቱ ነው፣ አይመለከተኝም ማንንም ሰው። ስለዚህ ትራቭል ምንድነው ብትለን ነው ኢትዮጵያ አለ። ሰላም ኢትዮጵያ ና ግባ። እንዴት ነህ? አለ እንዴት ነህ ባቢ? ሰላም ሰላም ነው። ትራቭል ምንድነው? ምንድነው ግመል ምናምን እንትን አድርገህ ቱር ነው የምሰራው ባቢ። ዋሂድ ቤት ጋር አውርተን ነበረ ካስታወስክ። እኔ እናንተ አራን የዋሂድ ቤት ከሰው ጋር አውርቼ አላውቅም። እኔ ነኝ እኔ እንጃ እንግዲህ ረስተው ይሆናል። ኡስታዝ ዋሂድ እንትን ኢንቫይት ላድርግህ ምናምን ብየው ኢቭን አንተ ነበርክና ባቢ ይመቸኛል፣ በረሱል ሰለላሁ ዐለይሂ ወሰለም የሚያስተላልፈው እንትኖች ፖስቱ ይመቸኛል፣ ፕላስ ደግሞ ፖዚቲቭ ኢንተንሽን ያለው ስለ ነቢያችን ምናምን እያልኩ አፕሼት ያደረኩ አልነበረም። ረሳኸኝ መሰል አይ ቲንክ እኮ እኔ ቤት ምናልባት ትንሽ እያስታወስኩ ነው። እኔ ቤት ኡስታዝ ወሂድ ቤት ግን እኔ ከሰው ጋር አውርቼ አላውቅም። የገባው ትንሽ ቀን ነው የገባውበትም አጭር እንትን ነው። ከሰው ጋር ማወራበት ሰዓት አዎ ከኔ ቤት ከሆነ ይሆናል። አዎ እንደዛ ነው። ፖዚቲቭ ኢንተንሽን አለው በጣም እንትን እያልኩ ነበር ያኔ። ብቻ ዞሮ ዞሮ ያው ሪያሊቲም ነው። እሺ አመሰግናለሁ። ምን ልትለን ነው? ያው እኔ ምንም ምለው ነገር የለም። አይ ቅድም መጥቼ ነበርና አንድ ዮናስ የሚባል ልጅ ያልሆነ በቃ ላይክ አረኖ የሙስሊም ጥላቻ አለበት፣ ምንም ጥያቄ የለውም። እና የሆነ ቤት ንጽጽር ቤት ነገር አይሉተኝም ገብቼ ከዛ አንዳንድ ኢንፎርሜሽን ስንለዋወጥ መሀል ላይ በጣም ተሳደበ ማለት ነው። ቆይቷል ባይዘው እኔ አሁን እንዲህ ነው ለማለት ፈልጌ አይደለም። ኖርማሊ ተሳደበ። ከዛ እና ባቢ ቤት አሉ በጣም ጎበዝ ልጆች አሉ እና መጠህ ተማር አልኩት። ከዛ ለአንተ መሳለቅ ጀመረ ማለት ነው። አሁን ይህን እንደዚህ ስልክ እንትን እያረኩ አይደለም። ዞሮ ዞሮ
ገብቶኛል ማለት በሐቂቃ በሌላ ነገር እንዳትረዳው። ዞሮ ኖ ችግር በጣም ችግር አለበት። ልሻኝ ያልከው ስለነበረ በነገር ላይ አይ ጥምብር ያልኩ አራዳ ነኝ። በነገራችን ላይ ካልገገምኩ እኔ ችግር ሁሉም ነገር ይገባኛል። ቀጥል፣ ነፃውና አውራ። እሺ ነፃ። እሺ እና በቃ ባቢ እንደዚህ ነው በቃ ጭራሽ ያንተን ስም ማለት ላይክ ሳነሳው ተቀየረ በጣም በቃ እንትኑ ድምፁ ሁሉ ማለት ነው። ይሄ በቃ አይደል ላውድ ሆነ በቃ ሙዱ ሁሉ ተቀየረ ምናምን። ደሞ ባቢ ብለህ ታነሳለህ ምናምን በቃ ምን ልበልህ በቃ እንዴት አድርጎ እንደሰደበኝ በአላህ እኔ ሰው ጋር አልሰዳደብም ማለት እንደዚህ እንትን ብዬ አላቅም። እና በቃ ምን ልበልክ እና ትንሽ አሁን ቅድም እዚህም ገብቶ ሲጽፍ አየሁትና ሜንሽን እያረኩልህ ነበር አጋጣሚ ቴክስት ላይ ማለት ነው። እና የሆነ ማለት አሁን በአካል አትተዋወቁም ምን ጊዜ ማለት አንዳንዴ በዚህ ልክ ሰው በቲክቶክ ተዋውቆ ይህን ያክል ጥላቻ ሲያሳድር ይከብዳል። ለነገሩ አንተ እንትን ስለሆንክ ነው፣ ባላንስድ የሆንክ ሰው ነህ አንተ ገብቶሃል። በሙስሊሙም ይህን ያክል እንትን አይደለህም፣ ለሁሉም እንትን አይደለህም። ገብቶሃል አይደለ? የሆነ መጥፎ ኢጎ ስላለበት ይመስለኛል እሱ አይ ቲንክ። አዎ እንደዛ ነው ልጁ። አንደኛ ነገር የእውቀት መቀንጨር አለበት። እውቀት የለውም ልጁ። ደደብ የሚል ቃል የሚገልጸው እሱ ብቻ ነው። ድድብና ቤትሽ የት ነው ብትባል እሱ አይምሮ ውስጥ ነው ብላ ልትመልስ ትችላለች። እና ይሳደባል። ስራው ምንድነው? እዚህ ጋር ሰዎች ይመጡና በውስጥ እየገባ ይጽፋል ምናምን። እና አጋጣሚ ትናንት የሆነች የገባች እህት ነበረች እና ገብቶ እንዴት እንዳትረገረጋት በውስጥ ምናምን እንዴት ሰይጣን ቤት ትገቢያለሽ ምናምን ብሎ ማለት ነው። በነገርህ ላይ ሰው መግባት ያለበት ሃይማኖተኛ ሰው መግባት ያለበት በቃ እንደኛ አይነት ሰዎች አሉ ብሎ እንደዚህ ናቸው ብሎ የሚያስቀምጡን ቦታ የለም። እንደዛ አይነት ሰዎች ቤት ነው መግባት ያለበት። ነገርን ለሚያስፈልገው ምግብን ለተራበ ሰው ስትሰጠው ነው አይደል ቁም ነገር የሚኖረው አይደል? እንደዛ ነውና ነገር ሃይማኖትንም ለሚያስፈልገው አካል አሳልፈህ ስትሰጥ ነው። ስራቸው እንደዛ ነው። ከታች ቁጭ ይላሉ፣ አይወጡም። በነገር ነው የሚያሸማቅቁትና አጋጣሚ ከሆነ ሰው ልጅ አውርተን ነበረትና እንዴት እንዳትረገረጋት ልነግርህ አልችልም። ባለጌ ነው። በስድብ እንትን የሆኑ ሰዎች ናቸውና ደግሞ እኛ ደግሞ ንቀን ነው እንትን የምናደርጋቸው። ብዙም ቦታ አንሰጣቸውም። ለዛ ነው የሚጨሱት። እና ክፈት አልኩህ እኮ እኔ እኮ ምን አልኩት መጨረሻ ላይ እና እኔን እየሰደበኝ ሐቂቃ ላይ ከአንተ መጀመሪያ ተናግረው ስለነበረ እና እስኪ አሁን ያወራኸውን በሙሉ ቤቱ ጋር ገባና አውራ አልኩት እኔማ መጨረሻ ላይ